السلام عليكم ورحمة الله وبركاته يا جماعة اندمنا اللاتشو تتفافنا رمضان كقبا فيديو سريع علىكم الحمد لله رب العالمين إني دهنانين رمضان يمدي زواتشوال وريدي قبا بلن رمضان مبارك تبا بلن سانجرس ودا عيد مبارك يهتننو حقيقة رمضان عندي كقبا يتقوى كان سلونا سانا وكوي تفعلنا ቀናቶቹ ማለት ነው ሳናቁ ያልቃል ገና ቀናለን ጊዜ ያለን እየተባባለን ይሄዳሉ እና ሐቂቃ በጣም ሁሌ ማስተውለው ነገር ነው ነገር ግን ቀጣይ ረመዳን ላይ ያስተካክላሉ ያልኩ ሁሌ ማላስተካክለው ነገር ቢኖር ይሄ ነው የረመዳን አጠቃቀማችን በጣም ይገርመኛል በምን አይነት ፍጥነት መጥቶ እንደሚወጣና ረመዳን አላህ ከሚጠቀሙበት ያድርገን አላህ ሰላታችንን ዱዓችንን ጾማችንን አላህ ይቀበለን ቀጣዩን አመት ደግሞ ኢንሻአላህ ዱዓችን እኮ መቅቡል ሆነ ሀጃችን ተሳካ ተሟላ ለማለት ደግሞ አላህ ያብቃን ዛሬ ይዤላችሁ የመጣሁት ቅድም የሆነ ዝም ብዬ እንደው ገርም ብዬ ቪዲዮ ያየሁኝ አሜሪካ አንድ እስር ቤት ውስጥ የሚከሰት ወይ ደግሞ የተከሰተ አዲስ ዜና ሰማሁኝ በጣም ደስ ስላለኝ እስኪ ላጋራቸው ብዬ ያው የወደዱትን ነገር አይደል እስኪ ይሄንን ቪዲዮ እንስማው በአሜሪካ በየዓመቱ በእስር ቤት ውስጥ እስልምናን የሚቀበሉ ታራሚዎች ቁጥር እየጨመረ መምጣቱን ሲቢኤስ ኒውስ ዘገበ። በየዓመቱ በ10 ሺዎች የሚቆጠሩ ታራሚዎች በእስር ቤት ውስጥ እስልምናን እንደሚቀበሉ የሲቢኤስ ኒውስ ዘገባ አመላክቷል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። እስልምና በአሁኑ ወቅት በከፍተኛ ፍጥነት እያደገ ያለ ሃይማኖት መሆኑን ፔው የተሰኘ የምርምር ማዕከል ወደፊት የዓለም ሃይማኖቶች የህዝብ እድገት ከ2010 እስከ 2050 ይፋ ባደረገበት ትንበያው አስታውቀዋል። ይህ በእንዲህ እንዳለ በአሜሪካ በሚገኙ እስር ቤቶች ውስጥ እስልምና በፍጥነት እያደገ ያለ ሃይማኖት መሆኑ ተገልጿል። በአሜሪካ በየዓመቱ በእስር ቤት ውስጥ እስልምናን የሚቀበሉ ታራሚዎች ቁጥር እየጨመረ መምጣቱን ሲቢኤስ ኒውስ ዘግቧል። በየዓመቱ በ10 ሺዎች የሚቆጠሩ ታራሚዎች በእስር ቤት ውስጥ እስልምናን እንደሚቀበሉ የሲቢኤስ ኒውስ ዘገባ አመልክቷል። በዚህም በአሜሪካ እስር ቤቶች ውስጥ እስልምናን በፍጥነት እያደገ ያለ ሃይማኖት እንዲሆን አድርጎታል ሲል ዘገባው ገልጿል። እስልምና በእስር ቤት ውስጥ በፍጥነት እንዲያድግ ምክንያቱ ምንድነው ተብሎ ከጋዜጠኛዋ ለቀረበው ጥያቄም እስር ቤት ለሚገኙ ታራሚዎች እስላማዊ ትምህርቶችን የሚያስተምሩት ኢማም ራሚ ነስሩ ሲመልሱ so much confinement and then finally finding that Islam is the one that gives them that freedom ታራሚዎች በእስር ቤት ሆነው እስልምናን ሲያገኙት እስልምና ያላሰቡት ነፃነት ስለሚያጎናጽፋቸው ነው ብለዋል። Oh, it's huge. When we started about 15 years ago, that was the main need that we heard from Muslim prisoners, and so we developed this organization to fill that gap and that need. ኢማሙም አያይዘውም ተቋማቸው ከ15 ዓመት በፊት ይህንን ክፍተት ለመሙላት እንደተቋቋመና በዓመት ውስጥ እስከ 13,000 ለሚጠጉ ታራሚዎች አገልግሎት እንደሚሰጥ ተናግረዋል። በተቋሙ አገልግሎት ከሚያገኙት እስከ 90% የሚሆኑት እስልምናን የተቀበሉ ታራሚዎች እንደሆኑ ኢማሙ ተናግረዋል። እስልምናን እስር ቤት የተቀበለው መሐመድ አሚን በነፍስ ማጥፋትና በአደንዛዥ እጽ ዝውውር ወንጀል ተከሶ ለ30 ዓመታት እስር እንደተፈረደበት የገለጸ ሲሆን እስር ቤት ሲገባም ሰብአዊነት ርቆት እንደነበር አስታውሷል። አያይዞም እስር ቤት ውስጥ ያገኘው ነገር ሰብአዊነቱን እንደመለሰለት ገልጿል። How has Islam changed your life? When I came to prison, I didn't have my humanity. Let's say it like that. But after entering prison, I've recovered my humanity. ክሪስቶፈር አንደርሰን የዛሬው መሐመድ አሚን አንደርሰን እስር ቤት ከገባ 2 ዓመት ባልሞላ እስልምና እንደተቀበለም ተናግሯል። ጋዜጠኛ ሊንሳ ሊንግ ከሌሎች ሃይማኖቶች እስልምና እንዴት ሊመርጥ እንደቻለ ለመሐመድ አሚን ጠይቀዋለች። Why Islam and not further into Christianity or Judaism or another faith? በእስር ቤት ውስጥ በነበረኝ ጊዜ ሌሎች ሃይማኖቶችን አጥንቻለሁ፣ ነገር ግን ከነዚህ ሁሉ ሃይማኖቶች ትርጉም የሰጠኝ እስልምና ነው ብሎ መልሷል። And I spent my years in prison learning about other faiths. So I knew a lot about them, and it was like Islam was the only one that made sense for me. በመጪዎቹ 4 10 ዓመታት የእስልምና እምነት ፍጥነቱ ከፍተኛ እንደሚሆን ፔው የምርምር ማዕከል ግምቱን አስቀምጧል። በላቲን አሜሪካ፣ ብራዚል፣ ፊሊፒንስ እና ከሳራ በስተደቡብ ባሉ ሀገራት የእስልምና ቁጥር በ2050 እድገት ከፍተኛ ይሆናል ብሏል። በአውሮፓ የሙስሊሞች ብዛት ከጠቅላላው ሕዝብ 10% ድርሻ ሊይዝ እንደሚችልና በህንድ በዓለም ላይ ከፍተኛ የሙስሊም ቁጥር ይኖራታል ሲል የምርምር ማዕከሉ ተንብዮአል። ልክ እንደሰማሁት ምን መሰላችሁ አእምሮዬ ላይ የመጣው ብዙ ጊዜ እስልምናን የሆነ የጭቁን ቦታ ጭንቅ ላይ ያሉ ሰዎች ምናምን ናቸው የሚቀበሉት የተመቻቸላቸው ሰዎች አይቀበሉትም ማለት አይደለም
ግን ሞሮፍ አሁን ለምሳሌ ነቢያችን አለይሂ ሰላቱ ወሰላም እስልምናን ይዘው ሲመጡ እነ ቢላል እነ ኸባብ እነ ላይክ የአልያስር ቤተሰቦች የነ ሱመያ ፋሚሊዎች ማለት ነው እነሱ ናቸው የተቀበሉት ላይክ ባሪያዎች በሰው እጅ ላይ ያሉ ስልጣን ላይ የሌሉ ምናምን ናቸው መጀመሪያ ላይ የተቀበሉትና ሁሌ እንደዚህ እስር ቤት ውስጥ እስልምና በጣም ነው የተስፋፋው ምክንያቱም እስር ውስጥ ቢሆኑም ይሄ ሰኪና ይሰማቸዋል በጣም ተረጋግተው እንዲኖሩ ስለሚያደርጋቸው እስልምና ከአላህ ጋር ያላቸውን አላቃ በደንብ እንዲያስተካክሉ ከህሊና እንትን ነፃ ሆነው በጣም በቃ አይ ዶንት ኖ በጣም ይመቻል እስልምና እንደዚህ አይነት ነገርና በጣም ገረመኝ ምቹ ነው እስልምና አልহামዱሊላህ ረብል ዓለሚን በተረፈ ኡስታዝ በድሩ ሁሴን ኑ ረሱላችንን እንውደድ የሚል በጣም ልብ የሚነካ ከ17 ዓመት በፊት ያወጡት በጣም ታሪካዊ የሆነ ሲዲ አለ በጣም በቃ በመላው በዛን ጊዜ እንዲ ለሚያዳምጡ ሙስሊሞች ልባቸው ላይ አሻራ ያሳረፈ የሚገርም ሲዲ ነበር ቁጥር 2 ዘንድሮ በረመዳን ወር አጫጭር ያረገ ያካፈለን ይገኛልና አንድ ቪዲዮ አካፈላችኋለሁ ነገር ግን ከሱ በኋላ ኡስታዝ ሁሱ ያው ወጣት ነው ልጅ ነው ምናልባት እድሜ ያልበልጠውም ብላችሁ ነው በጣም ያስደመመኝ ነው የሱን ቪዲዮ መጨረሻ ላይ ዛሬ ገርሙኝ ሬክ ያረኩታለ መጨረሻ ላይ ጋብዛችኋለሁ ኡስታዝ በድርን ተከታትለን እንመለሳለን ከዛ ወደ ሁሱ እንሄዳለን በጣም በቃ አሁን ላይ የወጡ ካሉ ወጣት ዳኢዎች ውስጥ እንደ ሁሱ የሚገርመኝ ሰው የለም በጣም አክቲቭ ነው ኢንተለጀንት ነው አዋቂ ነው ሰብረኛ ነው እንደፈለጉ እንትን ሲሉ ማይሆን ሎጂክ ሲያቀርቡ አይበሳጭም አይወራጭም እንትን አይልም አግሬሲቭ ሆኖ አይመልስም ተረጋግቶ በቃ እስኪ መስረጃ ምናምን ይያል እኔ አንዳንድ ያዳመጥኩት እኔ ራሱ በሳጫለሁ ኢዲየት የሆነ አስተሳሰብ ያመጡና ማይሆን ሎጂክ ከሰው አቅል ጋር የማይሄድ እንጃ ህፃናት እንኳን የማይሸወዱበትን ሎጂክ አምጥተው ሊሸውዱ ሲሞክሩ ይስቀባቸዋልና በጣም ይገርመኛል የሱን ቪዲዮ መጨረሻ ላይ ጋብዛችኋለሁ አሁን ኡስታዝ በድር ልጋብዛችሁ በአንድ ወቅት ፋጡማ ረዲየላሁ ዐንሃ ለመጠየቅ ጎራ ይላሉና አሊን አላገኟቸው የት አለ አሊ ብለው ሲጠይቁ ትንሽ አለመግባባት መፈጠሩን ፋጡማ ነገረቻቸው ረሱል አለይሂ ሰላቱ ወሰላም ምንድነው የተፈጠረ የሚል ዝርዝር ጥያቄ አላቀረቡላትም ጥለዋት ወጡ ከቤት ወጡና ከፋጡማ ቤት አሊን ፍለጋ ተሰማሩ አንድ ሰሃባ ጠየቁት እስኪ አሊን ፈልገው አሉ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ከፋጡማ ጋር አለመግባባት እንደተፈጠረ ወደ መስጂድ ሄደው ተኝተዋል መስጂድ ውስጥ ረሱል አለይሂ ሰላቱ ወሰላም አሊ መስጂድ ውስጥ መተኛታቸው ሲነገራቸው ሄዱ ወደ መስጂድ ሄዱና ሲያዩአቸው የተኙበት ፊታቸው አፈር ላይ አፈር ነክቷል ቁም አባ ቱራብ አንተ ባለ አፈር አንተ የአፈር አባት ወይም ባለ አፈሩ እንደማለት ነው ተነስ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በተከበረ እጃቸው የአሊ ኢብኑ አቢ ጣሊብን ፊት እያበሱ አስነሷቸውና ወደ ቤት እንዲሄዱ አደረጓቸው ብዙ ጊዜ ቤት ውስጥ የሚፈጠሩ ችግሮች ላይ ቤተሰብ በትንሹም በትልቁም ጣልቃ ይገባል ነብዩ ሰለላሁ ዐለይሂ ወሰለም ይህንን አይደለም ያስተማሩ لأن البيوت أسرار ቤቶች ሚስጥር ናቸው ሚስጥሮች በዝርዝር አይጠየቁም ምን ተፈጠረ ምን አድርጎሽ ነው ምን አድርገሽው ነው እዛ ውስጥ አልገቡም ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ወደ አሊ ሄደው ብቻ ካሉበት አስነስተው እየቀለዱ አንተ የአፈር አባት ሆይ አንተ ባለ አፈር ሆይ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው በተከበረ እጃቸው የአሊን ፊት ያበሱ ብቻ ነው ዝም ያሏቸው በነገራችን ላይ አሊንም አልጠየቋቸውም በቤተሰብ መካከል በባልና ሚስት መካከል የሚፈጠር ችግር ወደ ሶስተኛ ወገን ከሄደ የበለጠ ችግሩ እየሰፋ ነው የሚሄደው አውፍ ተባብለው እንኳን ሰው ከሰማው በኋላ በጣም ይከብዳቸዋል ቀልብ በጣም ይጎዳል فلذلك በጣም ከልክ በላይ በጣም አስቸጋሪ ጉዳይ ካልተፈጠረ በስተቀር ወደ ሶስተኛ ሽምግልና መሄድ አይወደድም ጥሩም አይደለም ነብዩ ሰለላሁ ዐለይሂ ወሰለም ይህንን ያስተማሩን በቃ እሷንም አልጠየቋትም አሊይንም አልጠየቁም ሄደው ከተኙበት አስነሷቸውና እንዲገቡ አደረጉ ቤት ይፈቱታል ችግሩን ቤት ውስጥ የሚፈጠሩ ችግሮችን በሙሉ ለሚመጣ ለሚሄደው ሁሉ ከተነፈስ ከነገርን
ለቤተሰቦቻችንም እያንዳንዱን ነገር የምናደርስ ከሆነ ቤተሰብም ደግሞ ምን ተፈጠረ ብሎ ዝርዝር ነገር የሚጠይቅ ከሆነ ትዳሮች አደጋ ላይ ይወድቃሉ። ሌላ የምንማረው ነገር አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ፋጡማ ትንሽ ረጋ እስከምትል ድረስ ቤት ጥለውላት ነው የወጡት። እሷንም አላስወጧትም፣ እሳቸው ናቸው የወጡት ቤት ጥለው። ሐቂቃ ይህ በጣም ትልቅ ትምህርት ነው። ሚስቶች ሊከፉ ይችላሉ፣ ሊያጠፉም ወይም ጥፋት ሊፈጸምባቸው ይችላል። በሚበሳጩበት ሰዓት ወንድ ሚስቱን አይደለም ከቤት ማስወጣት ያለበት፣ ይህ አደብም አይደለም። እሱ ይወጣና ያረጋጋዋል ጉዳዩን። ምናልባትም ገለል ብሎ ቤተሰብ ጋር ማነው ጓደኛ ጋር ወይም ሆቴል ይዞ ብቻውን ገለል ብሎ 1 ቀን 2 ቀን ሊያርፍ ይችላል። ያኔ እሷ ስትረጋጋ ጉዳዮቹ ወደ ነበሩበት ይመለሳሉ። እነኚህን አስተምሮቶች ሁሉን እንወስዳለን በዚህ ሂደት ላይ። ቤቶች ሚስጥሮች ናቸው። ለማንም እንዳሻን የምናወራበት ወይም ደግሞ እንዲህ ተፈጠረ ብለን ለቅርብ ጓደኛችንም ለወላጆቻችንም የቤታችንን ጉዳይ ለቅርብ ጓደኞቻችንም ይሁን ለቤተሰቦቻችን ዝርዝር ነገር መንገር አያስፈልግም። ቁጭ ብሎ በስርዓት መነጋገር፣ የምንነጋገርበትን ጊዜም መለየት ያስፈልጋል፣ ማወቅ ያስፈልጋል። በተቆጣንበት ሰዓት፣ ሁለቱም በተጋጋሉበት ሰዓት መልካም ነገር ሊፈጠር ፈጽሞ አይችልም። ምክንያቱም በቁጣ ሰዓት ሸይጣን አለ። ንግግሮች በጣም እየተፋፋሙ ነው የሚሄዱት። አንድ ነገሮች ከቁጥጥር ውጭ ይሆናሉ። አንድ ታሪክ ላጫውታችሁ። አንድ ሰው ሚስቱን የፈታበትን ምክንያት ሲያነሳ ሁሌ ይቆጨኛል፣ ያ ለይተኒ ሰከት ይላል። ምን ነው ዝም ባልኩ በነበር፣ ያችን ቃል በመናገሬ ምክንያት ትዳሬን ፈታው፣ ልጆቼን በተንኩ ይላል። ምንድነው የተፈጠረው? ምግብ ይቀርብና ምግቡ ላይ ጨው ሞቅ ብሎበታል። ጨው ዛሬ ሞቅ ብሏል ይላታል። አይ ኖርማል ነው ትለዋለች። እንዴ ሞቅ ብሏል እንጂ ከዚህ በላይ እንዴት ይሁን? አይ ምን እኔ እናቴ ያስተማረችኝ የምሰራው ወጥ በዚህ ልኬታ ነው ትለዋለች። ያው እንግዲህ እናትሽ አያውቁም ማለት ነው። የኔ እናት ደግሞ በዚህ ልኬታ አይደለም ያሳደገችን፣ በጣም ጨው በስቷል። አይ ያንተ እናት ሙያ አያውቁም፣ ያንቺ እናት ናቸው እንጂ የሚያውቁት፣ እንደውም የናንተ ዘር ነው እንጂ የናንተ ቤተሰቦች ናቸው እንጂ። እንዲህ ያለ የተፋፋመ መጨረሻ ላይ ወደ ከባድ ጸብ ተቀይሮ የቤተሰብ ጉዳይ ሆኖ የቤተሰብን ክብር የመከላከል ጉዳይ ሆኖ መጨረሻ ላይ ወደ ፍች ደረሱ። በምንቆጣበት ሰዓት በተለይ ባል ከቤት ወጣ ብሎ ሚስት ልትወጣ አትችልም ከቤት። እሱ ማረፊያ ማስተካከል ይችላል፣ ወንድ ነው። እሷ ግን አጅነቢይ ነች ለሌላ ሰው፣ ሌላ ቦታ እንዲሁ መውጣት አትችልም። እሷን ቤቷ ትቶ እሱ ዘወር ብሎ ነገሮች ስክን ሲል ደግሞ በሰከነ አእምሮ ቁጭ ብሎ በይቅርታ ጉዳዮችን መዝጋት ያስፈልጋል የሚለውን ትምህርትም ከዚሁ እንወስዳለን። ነቢዩ ሰለላሁ ዐለይሂ ወሰለም ፋጡማን በጣም ከመውዳዳቸው ጋር ምን አስከፍቶች ነው ምን ብሎች ነው ብለው ዝርዝር አልጠየቋቸውም። እኛም እንደ ወላጅ በልጆቻችን ትዳር ውስጥም ዝርዝር ጉዳይ መግባት የለብንም። ልጆችም ደግሞ ትዳር ላይ ያሉ ወጣቶችም ትዳራቸውን በዚሁ መንገድ መያዝ አለባቸው ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። እንደሰማችሁት ነው ረሱሉላህ እንደ አባት የእስልምና ውበት ብዙ ነገር ያስተላልፋል። ይህ ቪዲዮ በነገራችን ላይ ዛሬ ያው ትዳር አልበረከት ያለው የሶስተኛ ወገን እጅ በዝቶበት ነው። የቤተሰብ ሊሆን ይችላል፣ የጓደኛ የወዳጅ ዘመድ፣ የጓደኛ አስተያየት፣ በተለይ የሴት ጓደኛ ለሴቶች በጣም ለትዳር በጣም እንሰማለን ብዙ ነገሮችን። አላህ ይጠብቀን። አላህ መልካሙን ሁሉ ያድርግልን። አላህ ይጠብቃችሁ። ወደ ሁሱ እናልፋለን። በጦር ሜዳ ላይ የተማረከችን ሴት በምን መልኩ ነው ሰውየው አብሮ ከሷ ጋር መኖር የሚችለው ከተባለ አላህ በሱረቱ ኒሳ ላይ ይናገራል። ቃለ አላህ ሱብሓነሁ ወተዓላ ወመን ለም የስተጢዕ ሚንኩም ጠውለን አን የንኪሐ አልሙሕሰናት አልሙእሚናት ፈሚማ መለከት አይማኑኩም ሚን ፈተያቲኩም አልሙእሚናት ወላሁ አዕለሙ ቢኢማኒኩም
بعضكم من بعض فانكحوهن بإذن أهلهن وآتوهن أجورهن بالمعروف محصنات غير مصافحات ولا متخذات أخدان فإذا أحصن فإن أتين بفاحشة مبينة فعليهن نصف ما على المحصنات من العذاب ذلك لمن خشي العنة منكم وأن تصبروا خير لكم والله غفور رحيم ይህ ቁርአን አንቀጽ በጦር ሜዳ ላይ ስለተማረከች ባሪያ ሴት የሚናገር የሆነ ነው። ከእርሷ ጋር እንዴት አድርጎ አንድ ሙስሊም ሰው መኖር እንደሚችል የሚናገር ነው። ምን አለ? ومن لم يستطع منكم طولا أن ينكح المحصنات فمما ملكت أيمانكم من فتياتكم المؤمنات አያችሁ እጆቻችሁ ከጨበጧቸው ወይንም ከማረኳቸው ሴቶቻችሁ አግቡ ነው የሚለው። አማኝ መሆን አለባት። ሲቀጥል ከሃዲ ሆና መገናኘት ይቻላል ወይ? ኧረ በፍጹም። ሚን ፈተያቲኩም አልሙእሚናት ብሎ ገለጻቸው። አማኝ የሆኑትን ከሆነ ነው ያለው። ካመነችና ከሰለመች የመጀመሪያው እሱ ነው። አንደኛ ለዚህ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ተግባር ትልቅ ማስረጃ ነው። ለምሳሌ ሶፊያ ብንት ሁየይ ማነች? የሁየይ ብን አኽጠብ የአይሁዲዎች ዋና አለቃቸው ልጅ ነበረች። ተማረከች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ኢኽታሪ አሏት፣ ምረጪ አሏት። በምንና በምን መካከል? ኢን እኽተርቲ ልእስላም አምሰክቱኪ ሊነፍሲ ወኢን እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ አሏት። ምረጪ አሏት። ወይ እስልምናን ወይ አይሁድነትን አሏት። ዳዕዋ ካደረጉላት በኋላ እስልምናን እመርጣለሁኝ ካልሽ ፈቃደኛ ከሆንሽ አገባሻለሁኝ አሏት። አይ እስልምናን አልመርጥም አይሁድነቴ ላይ ነው የምጸናው የምመርጠው እሱን ነው ካልሽ አይ አላገባሽም እንደዚያ ከሆነ አሏት። አያቸው አይደለ? ወደ ቤተሰቦችሽ ግን በሰላም እለቅሻለሁኝ አሏት። ምን አለች? ያ ረሱላላህ አነ እኽተርቱ ልእስላም ቀብለ አን ተድዑኒ ኢለይህ አንቱ የአላህ መልእክተኛ ሆይ እርሶ ዛሬ ወደ እስልምና ሳይጠሩኝ በፊት እኔ እስልምናን እፈልግ ነበር። ወቀድ ሀወይቱ ልእስላም እስልምናን ፈልግ ያለሁኝ በራሴ አለች። ምክንያቱም አይሁድ ነበር አባቷ፣ የአይሁዶች ዋና ነው አለቃ ነበር፣ ያውቅ ነበር እና ስለመጨረሻው ዘመን ነቢይ እርሳቸው መሆናቸውን ያወራ ነበር፣ ያውቅ ነበር። ግን ከኢስሐቅ ዘር ለምን አልወጡም ብሎ ከእስማኤል ዘር ለምን ወጡ ብሎ በዚህ ተራደው ነው ሳይቀበሉ የቀሩት መዲና አይሁዶች። በተለይ የመጀመሪያው ምንድነው? አማኝ ልትሆን ይገባል። ሚን ፈተያቲኩም አልሙእሚናት አለ፣ ከማረኳችኋቸው ሴቶቻችሁ አማኝ የሆኑ አለ። እስልምናን ጥሪ ያደርግላት እንደ ነብዩ ሰለላሁ ዐለይሂ ወሰለም ከተቀበለች ሰው አንደኛው መስፈርት እሱ ነው። ቀጥሎ ምን አለ? ፈንኪሑሁን አለ፣ አግቧቸው አለ። አያችሁ ያለ ጋብቻ መገናኘት አይቻልም። ፈንኪሑሁን አግቧቸው። ስለ ባሪያ ሴቶች እየተናገረ ስለተማረኩ ሴቶች እየተናገረ አንደኛ አማኝ መሆን አለባት፣ ሁለተኛ ጋብቻ ነው እንጂ ያለ ጋብቻ አይደለም። ፈንኪሑሁን ማለት ቃል በቃል አግቧቸው ማለት ነው። ታዲያስ ወልይ ያለ ወልይ ነው ወይ? ላ ቢኢዝኒ አህሊሂን አለ፣ ጨመረ። በቤተሰቦቻቸው ፈቃድ አለ። ወልይ ሁሉ አላት። ወልይ ከሌላት ነው። ወልይ ከሌላት የዛኔ አባትን ቤተሰብም ከሌላት አዎ የዛኔ የሙስሊሞች መሪ የሆነው እሱ ውክልና ወስዶ ይድራታል። አሱልጣን ወልዩን ሊመን ላ ወልይ ለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከቤተሰቧን ከሚያስረላት ወልይ ለሌላት የሙስሊሞች መሪ የሆነ ባለስልጣን እሱ ወልይ ሆኖ ይድራታል። ቀጥሎ ምን አለ? ወልይ አለ። መህር የላትም ወይ? አረ በደንብ አላት መህር። አላህ ቀጥሎ ምን አለ? ወአቱሁነ ኡጁረሁን አለ፣ መህሮቻቸውንም ስጧቸው አለ። ያው በጦር ሜዳ ላይ ስለተማረኩ ሴቶች የሚናገር አንቀጽ ነው። አማኝ ልትሆን ይገባል አለ። ከዚያስ ጋብቻም ነው የምታደርጉት አለ። ሶስተኛ በቤተሰብ ነው የምትገባው አለ፣ ወልይ አላት። አራተኛ መህርም ይገባታል አለ። እሺ ይሄ ነው እሱ አፉን አቋረጡ። እሺ ባሪያስ ማለት በገንዘቡ የገዛት ባሪያ ከሆነችስ እንዴት ነው? እሱ ነው ይሄን ባሪያ የሚለው ከዚህ ጋር የተያያዘ ነው። ከዚህ ጋር የተያያዘ ነው። እሺ እንጂ ገዝቶ እንደፈለገ ሄዶ መጠቀም አይደለም። ይሄን ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሰውየው በራሱ ገንዘብ ሄዶ መጠቀም ተከልክሏል። እሺ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም عن متعة النساء። እሺ ኤምቲ ማን ነው አለሽ? ኤምቲ ካለሽ አለሁ በይኛ አረጋግጭልኝ አንድ ጊዜ። ኤምቲ አለሽ? ካለሽ አለሁ አለሽ? ኤምቲ አረጋግጭልኝ አንድ ጊዜ። በጣም ጥሩ። እሺ የመጀመሪያ ጥያቄ ምንድን ነው? ዒሳ ዓለይሂ ሰላም አልመሲህ የተባለው ለሌሎች ነቢያት ስያሜ ለምን አልተሰጠም ይላል። በመጀመሪያ ሁሉም ነቢያት የየራሳቸው የተለያየ ተአምር እንደተሰጡ ሁሉ የየራሳቸው የሆነ ማዕረግና ስያሜ ተሰጥተዋል። አንዱ የተሰጠው ሌላው አልተሰጠም። ከማዕረጎች ለምሳሌ
ያ ነው መሲህ ወደሚለው እንመጣለን። ነገር ግን ለምን ሌሎቹ አልተሰጡም ወደሚለው ስንመጣ ጊዜ ሌሎችም ነቢያቶች እንትን የተሰጣቸው አሉ፣ ማዕረግ የተሰጣቸው አሉ። የእያንዳንዱ ማዕረግ ይለያያል። ሙሳ ምንድን ነው ከተባለ የተሰጠው ማዕረግ ከሊሙላህ ይባላል። ከሊሙላህ ማለት አላህ ያናገረው ማለት ነው። ገብታችኋል? ያ ማለት ግን አላህ ከእርሱ ውጭ አላናገረም ወይ? ላ አናግሯል። ግን ይህን ማዕረግ ለእሱ ተሰጠ። ለእሱ ይህን ማዕረግ ተሰጠ። ሁለተኛ ማን ነው? ኸሊሉላህ የሚለው ማዕረግ ነው። ኸሊሉላህ ማን ናቸው? ነቢያችን ሰለላሁ ዐለይሂ ወሰለም ወከዛሊክ ኢብራሂም ዐለይሂ ሰላም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊላ አሉ። አላህ እኔን ኸሊል አድርጎ ይዞኛል አሉ። ኸሊል ማለት ማለት ነው ከማንም በላይ የቅርብ ወዳጅ ተደርጎ የተያዘ ማለት ነው። ከመሲሁ ከሚለው ከሁሉም በላይ ነው ይሄ ማዕረግ። ኢነላህ አላህ ሱብሓነሁ ወተዓላ ከመላእክትም ከሰውም ከምንም ነገር ፍጡር በላይ በጣም አውድዶ በጣም አቅርቦ የሚወደው ነብዩ ሰለላሁ ዐለይሂ ወሰለም ነው። ይሄን ማዕረግ ለእርሳቸው ብቻ ነው የሰጠው። ለምን ኸሊል አልተባለም መሲሁ ብላችሁ ጠይቁት ይሄን ሰው። ያውና ኸሊል የሚል ማዕረግ አላችሁ፣ ለምን አልተሰጠም? ሙሳ ለምን ኦኬ አላህ ሙሳን አይወደውም ማለት ነው ወይ? አረ በጣም ይወዳቸዋል። ነገር ግን አንድ ሚኒት አድርጉት። አንዴ ልጨርስ እባካችሁ። መልስ የመለስ ከሆነ አትቆርጡ። አሰላሙ አለይኩም። እሺ ለማንኛውም አንድ የተሰጠውን ማዕረግ ሌላኛው አይሰጥም። መለስ መሲሁ መሲህ ከተባለ ልክ እንዲሁ ደግሞ ሌሎች ነቢያቶች ማዕረግ ይሰጣሉ። ከሊሙላህ ተብሏል ሙሳ፣ ልክ እንዲሁ ኸሊሉላህ ተብለዋል ነቢ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ከዚያ ቀጥሎ ሌሎችም የየራሳቸው ማዕረግ ይኖራቸዋል። እንደዚህ ተብሎ ተሰጥተዋል። እሻህር መሲህ የሚለው ትርጉሙ ምንድን ነው? መሲህ ማለት መሳሐ ከሚል ቃል የመጣ መሳሐ መሰረታዊ ቃሉ ነው። መሳሐ ማለት አበሰ ወይንም ዳበሰ ወይንም ቀባ እንደማለት ነው። አላህ ስብሐነሁ ወተዓላ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ይላል። ስለ ኡዱ ሲናገር ራሳችሁንም አብሱ ይለናል። ኡዱ ስናደርግ አብሱ ለሚለው ቃል የመጣው መሳሐ የሚለው ነው፣ መሲህ የሚለው ራሱ ማለት ነው። ስለዚህ መሲህ ማለት ማበስ፣ መቀባት፣ መዳበስ እንደማለት ነው፣ ሌላ አይደለም። ታዲያ በዚህ ለምን ተሰየመ መሲሁ ወደሚለው ስንመጣ ጊዜ ሊአነሁ ካነ የምሰሕ ዘዊል መርዳ ፈዩዳዊህ ቢኢዝኒላህ ዐዘ ወጀል የህመም ባለቤቶችን በመዳበስ ይፈውሳቸው ነበር፣ በመዳሰስ ይፈውሳቸው ነበር፣ በመቀባት ይፈውሳቸው ነበር። ያ ማለት ማየት የተሳናቸውን ቢስሚላህ በአላህ ስም ብሎ በሚፈውሳቸው ጊዜ ይፈውሳቸዋል። ለምጽ ያለባቸውን ሰዎች ቢስሚላህ ብሎ በሚዳብሳቸው ጊዜ عندما يمسح بهم يعني በሚዳብሳቸው ጊዜ የዛኔ ይፈወሳሉ። ከዚህ አንፃር ነው መሲህ የተባለው። ታዲያ ይህን ተአምር ሌሎች ነብያቶች አድርገዋል ወይ? አዎ አድርገዋል። ነገር ግን ይሄን ስያሜ ለዒሳ ሰጠው። አያችሁ አይደለ? እሱ ያደረገውን ሁሉ አድርገዋል እኮ ነብዩ ሰለላሁ ዐለይሂ ወሰለም አይን አብርተዋል አላበሩም? በመዳበስ አብርተዋል። አሊ ብን አቢ ጣሊብ ምን አደረገ? فشفي فبصق في عينيه فشفي كأن لم يكن به وجع አሊ ብን አቢ ጣሊብ ማየት ተስኖታል በተባሉ ጊዜ አንጥቶ ወደኔ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም አይኑም ላይ ተፈተፋሉበት። ወዲያውም እጁን በእጃቸው ያዝ አድርገው ራሱን ከዚያ በኋላ ተፈወሰ ይላል። ሁሉም ነቢያቶች እነዚህን ተአምራቶች አድርገዋል። ሙታን አስነስተዋል። ዒሳ አዎ አስነስተዋል። ማን ነው ሙሳ ዐለይሂ ሰላም ሙታን አስነስተዋል። ኢብራሂም ሙታን አስነስተዋል። ሐታ ነቢያችን ሰለላሁ ዐለይሂ ወሰለም ሙታንን ከማስነሳት በላይ በርካታ ተአምር አድርገዋል። ሙታን ማስነሳትንም አዎ የግዴታ ሰው መሆን አይጠበቅበትም ማረላ። ነቢያችን ሰለላሁ ዐለይሂ ወሰለም የታረደች የተጠበሰች የተቀቀለች የሆነችን የፍየል ስጋ ህያው ሆና የሰው ልጆችን ቋንቋ እንድትናገር አድርገዋል። ኢነሃ አኽበረትኒ አነሃ መስሙማ ያቺ የተጠበሰች የታረደች የፍየል ስጋ የሰው ልጅን ድምፅ አውጥታ የአረበኛ ቃል አውጥታ ላ ተእኩልኒ ያ ረሱለላህ ፈኢነኒ መስሙመቱን ህያው ሆና እንደገና ማለት ነው አትብላኝ አንተ የአላህ መልእክተኛ እኔ ተመርዣለሁኝና አለች። አያችሁ የሞተን አካል ህያው ከማድረግ በላይ ነው። አስቡት፣ እንስሳት ነች፣ የሰው ቋንቋ አታውቅም ነበር። ታርዳለች፣ ተጠብሳለች፣ እሳት መቷታል፣ ምን ብሏታል። ዳግም እንደገና የሰው ልጆችን ቋንቋ አውጥታ እንድትናገር ያደረገ ማን ነው ከእርሳቸው ውጭ? ሌላም ማለት እንዳጠቃላይ መሲህ የተባለው ከዚህ አንጻር ነው። የታመሙ ሰዎችን በመዳበስ የሚፈውስ ስለሆነ ነው። መሲህ የሚለው ቃል ለሌላ አካል ተሰጥተዋል ወይ? አልመሲህ ደጃል ተብሏል። ሌላ አካል የተባላለ ወይ ካሉ መሲህ ደጃል ሰዋል መሲህ ተብሏል። መሲህ ሱሚየ ቢልመሲህ ሊአነሁ መምሱሁ ልዐይን አይኑ የታበሰ ስለሆነ የተዳበሰ ስለሆነች አንዷ መሲህ ተብሎ ተጠርቷል። ሐሰተኛው መሲህ ይባላል። እሱ እውነተኛው መሲህ ነቢዩላህ ዒሳ ናቸው። እዚህ ጋር እያመሳሰለን ሳይሆን እንዳው እነሱ ከፈለጉም እናለ የተጠራ በዚህ መሲህ የተባለ ካሉ መሲሁ ደጃል ሰጣቸው ያውና መሲህ ተብሏል። እንዳጠቃላይ ይህ ነው። ሁሉም ነቢይ የራሱ የሆነ ማዕረግ አለው ነው።
ኸሊል የተባሉ ነቢ ሰለላሁ ዐለይሂ ወሰለም ከሁሉም በላይ ናቸው። ቃል በቃል ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊላ ብለዋል። አላህ እኔን የቅርብ ወዳጅ አድርጎ ይዞኛል። ያ ማዕረጉ ምን ይላል? አልኸሊል የሚባል ነው። ኸሊሉላህ ይባላሉ። ይሄ ነው። እሺ አብርሃም ልጅ እንደሚያገኝ መላእክት ነግሮታል። በክርስትና ደግሞ በፈጣሪ ነው የነገረው የሚለውንስ ይላል። አዎ አብርሃም ልጅን እንደሚሰጥ ቃል ገብቶለታል፣ ነግሮታል። በቁርአንም ላይ በቁርአን ላይ እንደዛ ነግሮታል። ይሄ ኮነ ጥያቄያችሁ። በቁርአንም ላይ ወባረክና ዐለይሂ ወበሸርናሁ ቢኢስሐቅ ነቢይን ሚነ ሷሊሒን ይላል። አላህ ሱብሓነሁ ወተዓላ ወበሸርናሁ ቢጉላሚን ሐሊም ወበሸርናሁ ቢጉላሚን ሐሊም ዐሊም እያለ ገልጿል። ኢብራሂም ለእስማኤልንም ኢስሐቅንም አብስሮታል። አምላክ አላህ ሱብሓነሁ ወተዓላ ራሱ መላእክቶችን በመላክ ወበሸርናሁ ቢኢስሐቅ ነቢይን ሚነ ሷሊሒን ይላል። ነቢይን እንዲሁም ከደጋጎች የሚሆነንም ኢስሐቅ ነቢይን አበሰርኩት ይላል ለአብርሃም ለኢብራሂም ዓለይሂ ሰላም። ልክ እንዲሁ ኢስማኤልን ወበሸርናሁ ቢጉላሚን ዐሊም ሐሊም ፈለማ በለገ መዐሁ ሰዕየ እያለ ይናገራል። በኢስማኤልንም ልክ እንዲሁ ኢስሐቅንም በብስራት ነው የወለደ ልጅ እንደሚወልድ ተበሰረ ተነግሮት ነው። በመጽሐፍ ቅዱስም ላይ ኢስማኤል ተበስሮ ነው። እነሆ ትጸንሻለሽ፣ መልአኩ መጥቶ ለአጋር ምን አላት? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢስማኤል ትይዋለሽ አላት። ያው ይህ ነው። ለማንኛውም በቁርአንም ላይ ልክ እንዲሁ ሁለቱንም ነቢያቶች በብስራት ነው ያገኛቸው።